የኤርትራ መሪዎች ለኢትዮጵያ መሪዎች ምንም ጦርነቱ ቢካሄድ እኔ ጣልቃ ገባለሁ። የሁለቱን መንግስት ኢትዮጵያና በኤርትራ መካከል ስለሚነሳው ጦርነት እንዲሁም ደግሞ በኢትዮጵያ ውስጥ በተለያዩ አካባቢዎች ላይ ስለሚነሳው ሁለት ወንድሞች መካከል ጣልቃ የገባ መንፈስ ኢትዮጵያና በኤርትራ ህዝብ መካከል እንዲሁም በሁለቱ ሀገራት መሪዎች መካከል ለዓመታት የዘለቀ አለመግባባቶች ሲፈጠሩ የቆየ ቢሆንም በ2011 በተደረገ የሁለቱ ሀገራት ስምምነት ግጭቱ ወደ መርገብ ደርሶ እንደነበረ ይታወቃል። ኢትዮጵያውያንና ኤርትራውያን ወንድማማቾች የሆኑ ህዝቦች ናቸው። አንዱ ለሌላው መከታ ነበር። ኤርትራ እንደ ሀገር ከኢትዮጵያ ተለይተው ነፃ ስለመውጣታቸው ለዜጎቻቸውና ለመላው ዓለም ያበሰሩት ግንቦት 16 1985 ዓመተ ምህረት ነበር። በኢትዮ ኤርትራ ጦርነት በብዙ ሺህ የሚገመቱ ሰዎች ሕይወታቸውን አጥተዋል። በ1990 እስከ 1992 በነበረው ደም አፍሳሹ የድንበር ጦርነት ከ70 ሺህ በላይ ዜጎች ሞተዋል። የክፉ ነገር ሁሉ ምንጭ ሰይጣን እንደሆነ መጽሐፍ ቅዱስ በግልጽ ያስቀምጣል። ሰውን ከሰው፣ ህዝብን ከህዝብ፣ መንግስትን ከመንግስት የሚያጋጭ ብሎም የሚያገዳድል ሰይጣን ነው። መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና ብሎ ያስጠነቅቀናል። እግዚአብሔር በዚህ ዘመን የሚጠቀምባቸው አገልጋዮች በአንድም ሆነ በሌላ መንገድ ስለ ኢትዮጵያና ስለ ኤርትራ እየተናገሩ ይገኛሉ። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። የኢትዮጵያንና የኤርትራን ህዝብ የሚያስተሳስሩ ቋሚ ሰንሰለቶች በተሰኘ በፕሮፌሰር ዳንኤል ክንዴ በሶስተኛው የኢትዮጵያና የኤርትራ ወዳጅነት ጉባኤ ላይ በማርች 25 2011 ባቀረቡት ጽሑፋቸው እንዳሰፈሩት የኢትዮጵያና የኤርትራ ህዝብ በብዙ መንገድ የተሳሰረ ነው። በጂኦግራፊ፣ በዘርና በቋንቋ፣ በሃይማኖትና በባህል፣ በታሪክና በኢኮኖሚ መያያዝ ብቻ ሳይሆን መከራውንም ደስታውንም አብሮ ሲካፈል የኖረ ህዝብ ነው። አንድ ህዝብ መሆናቸው በዚህ ጥናታቸው በግልጽ አስቀምጠዋል። በእነዚህ ሀገራት ላይ የክፋት መንፈሳዊ ኃይላት ጦርነት ተከፍቶባቸዋል። ነቢይ ዶክተር አትክልት ሽታዬ ያዩት ራእይ ከዚህ በመቀጠል እንከታተል። እንጸልያለን። ሁላችሁም ወደ እግዚአብሔር ቃል እንሄዳለን። ኢሳይያስ ምዕራፍ 27 ላይ እንዲህ የሚል ቃል ታገኛላችሁ። በዚያን ቀን እግዚአብሔር ተወርዋሪውን እባብ ሌዋታንን የሚጠቀለለውንም ዘንዶ ሌዋታንን በብርቱ በታላቅና በኃይለኛ ሰይፍ ይቀጣዋል ይላል። የሚገርም ነው። በሚመጡት ቀናት ያዕቆብ ስር ይሰዳል፣ እስራኤልም ያቆጠቁጣል፣ ያብባል፣ በፍሬያቸው ምድሪቱን ይሞላሉ ይላል። የሚገርመው ነገር ይሄ መልእክት ሲመጣ እስራኤል ለ70 ዓመት በባቢሎናውያን ምርኮ ተገዝታ ነበር። ይሄ የሚጠቀለለው እባብ የሚለው አጋንንታዊ መናፍስታዊ ኦፕሬሽን ነው የሚያሳየው። ነገሮችን ዝም ብለን ከስጋ አንጻር ወይም ከሆነ ነገር አንጻር ማየት ሳይሆን መንፈሳዊ ትርጉም ሰጥተን ማየት እንደሚገባን ነው የክፍል የሚያሳየው። እስራኤል እንግዲህ ለ70 ዓመት እንድትበታተን፣ እንድትፈርስ፣ ዲሰንተግሬት እንድታረግ፣ ከተሞቻቸው እንዲፈርስ፣ ሰዎች ከቀያቸው እንዲነቀሉ፣ ወላጆች ከልጆቻቸው እንዲለያዩ፣ አጠቃላይ የእስራኤል ታሪክ ፈርሶ ውድማ ባዶ ሜዳ እንድትሆን ያደረገው አጋንንት ነው። አጋንንት በተለይ እነዚህ የኮረብታ ጣዖታትን እንዲያመልኩ እንዲሁም ካሞሽንና አስታሮትን በየማምለኪያ አጸድ እንዲንበረከኩና መስዋዕት እንዲያቀርቡ ያደርግ የነበረው ሌዋታን ዘንዶ ነበር። ይሄ ዘንዶ እስራኤላውያን ከእግዚአብሔር ጋር እንዲጣሉ በማድረግ ንስሐ የሚገቡበትን ልብ በመከልከል፣ ልባቸውን በማደንደን፣ ጆሮአቸውን በማደንቆር፣ አይናቸውን በማሳወር እስራኤላውያን ከሀገራቸው እንዲነቀሉ አድርጎ እንደነበረ ይናገራል። እግዚአብሔር ዘመኑ ሲፈጸም ደግሞ የቂሮስን ልብ አነሳስቶ ያንን የሌዋታንን ጉልበት በብርቱና በኃይለኛ ሰይፍ ቀጥቶ ሰብሮ
እግዚአብሔር እስራኤላውያንን ከአጋንንታዊው ከሌዋታን ቁጥጥር ነፃ ሲያወጣ እንመለከታለን። ይገርማቸዋል። በኢትዮጵያና በኤርትራ መካከል አንድ ያረጀ እጅግ በጣም ግዙፍና የሚጠቀለል ዘንዶ እመለከት ነበር። ይሄ ዘንዶ አፉን ከፍቶ በኢትዮጵያና በኤርትራ ድንበር ላይ ያለ ከላይ ከሰማይ ከአርያም ትልቅ ረጅም ሴፍ የያዘ መልአክ እየበረረ መጥቶ ዘንዶ አፍ ላይ ሴፍ ሲከታ አይቻለሁ። ከዛ በኋላ ይህን ድምፅ ሰማሁ። እግዚአብሔር አምላክ አለ በኢትዮጵያ ወንድሞቻችንና እንዲሁም በኤርትራ ወንድሞቻችን መካከል በኢትዮጵያውያንና በኤርትራውያን መካከል ደም ሊያፈስ የተነሳውን ዘንዶ ወግቻለሁ አለኝ እግዚአብሔር። ስለዚህ በሁለቱ ሀገራት መካከል ጦርነት አይካሄድ በጌታ በኢየሱስም አሁንም ጸልያለሁ። በኢትዮጵያና በኤርትራ መካከል ጦርነትን ሊያውጅ የወጣ ዘንዶ ድንበር ላይ የተኛ ለዘመናት የተቀመጠ በሰሜኑ የሀገራችን ክፍል የተቀመጠ ዘንዶ በጌታ በኢየሱስ ክርስቶስምና ስልጣን የተወጋዩ በጌታ በኢየሱስም ከሴቲቱ የሚወለድ ጭንቅላትን ይቀጠቅጣል ተብሎ እንደተጻፈ አስረዋለሁ። በሁለት ወንድሞች መካከል ጣልቃ የገባ መንፈስ፣ መግባባትን የከለከለ ስግብግብ መንፈስ፣ የአውሬው መንፈስ፣ የሌዋታን መንፈስ፣ አመፀኛ መንፈስ፣ የሰውን ሕይወት የሚበላ የሰውን ደም የለመደ ዘንዶ ጭንቅላቱ ይቀጥቀጥ በኢየሱስ በጌታ በኢየሱስ ስምና ስልጣን ጭንቅላቱ የተወጋ ይሁን። ሰላም በኢትዮጵያና በኤርትራ ምድር ላይ እንዲወርድ ጸልያለሁ። ሰላም በትግራይ ህዝብ ላይ እንዲወርድ ጸልያለሁ። ሰላም በአማራ ህዝብ ላይ እንዲወርድ ጸልያለሁ። ሰላም በኦሮሚያ ህዝብ ላይ እንዲወርድ ጸልያለሁ። አመታትን እየቆጠረ 10 ዓመት እየቆጠረ ደም የሚጠጣ ደም የተጠማ አውሬ በኢየሱስ ስምና ስልጣን ይመታ። ዋ ለኤርትራ መሪዎች፣ ዋ ለኢትዮጵያ መሪዎች በደምብ ስሙ። ጦርነቱ ቢካሄድ እኔ ጣልቃ ገባለሁ። የሁለቱን መንግስት አለ አውርጃለሁ። ገይድ በቃ ጦርነቱን ጌታ ይፈልጋል። ጦርነቱ ከኔ አይደለም ከመሪዎች ነው። ሁለቱንም መሪ አውርጃለሁ። ጦርነቱ ይቆማል። እኔ የጦርነቱ ምን ይላል ጌታ መሪ ነኝ። ከማለው ጦርነቱ ይላል ምን አለኝ? ብርሃን አለ። እኔና ተመራር ብርሃን አለ። በጨለማ ካሉት ይልቅ እኔና እናንተ ብርሃን ያሸንፋል። ጦርነት የጨለማ ስራ ነው። ስለዚህ አንተና አንቺ ውጣ፣ ክርስቶስን አብራ። የጨለማው ጦርነት አሜን 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 ይፈርሳል። አሜን። ካንተና በእኔና እጅ ላይ ያለች ኢትዮጵያ እየነገረሽ ያለው አውራክ አቡ መብራት ነው ሰማላችሁ። ሁለቱንም አወርጃለሁ። ጸጥታ ይሁን። እግዚአብሔር ምን የሚያደርጋል? ጦር ውስጥ ይገባል። ጦርነቱን ያመጡና ያበዙ ሰዎች ሁለቱ አለቀ። በእንደምን ይሰበ ከሌላው ነገር አለቀ። ከባድ ነገር ሊፈጠር ይችላል። አደጋ ሊመጣ ይችላል። ሰዎች ሊሞቱ ይችላል። እግዚአብሔር ግን ተበንቅሮ ነው የሚያስደው። ማን ይበቀላል? ሰይጣን በማርያም ነው በሰዎች ላይ የሚሰራው ሰይጣን ይበቀላል። ጸጥ በል ዳት ይንቀሳቀስ። አሁን ከአሜሪካ እንዳጠብቅ፣ ከሞሳድ እንዳጠብቅ፣ ከሲአይኤ እንዳጠብቅ፣ ከማንም ነገስታት መንግስታት እንዳጠብቅ we are look ማንን ላይ ታለብኛ በቃ ዛሬ ምን አለው? ዛሬ ተናገረ። በቃ ተናገረ። በቃ ምን አደርጋለሁ አለ። ዋናዎቹን በሁለቱም ሀገር ላይ መሪዎችን አጠፋል። በቃ ጦርነቱ ይቆማል። አንቺ ቤተክርስቲያን ግን መብራትሽን አብሪ። መብራትሽ ማን ነው? ክርስቶስ። ቅዱስ መጽሐፍ ሲናገር እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውለውም። በሕልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ በዚያን ጊዜ የሰዎች ጆሮ ይከፈታል።
በተግሣጽም ያስደነግጣቸዋል። መጽሐፈ ኢዮብ ምዕራፍ 33 ከቁጥር 14 እስከ 16። እግዚአብሔር ነገሮች ከመፈጸማቸው በፊት አስቀድሞ ለባሪያዎቹ ይናገራል። ከሰው የሚጠበቀው ትንቢቱን በእግዚአብሔር ቃል እውነት መርምሮ መቀበል አልያም መጣል ነው። በኤርትራ ስለሚሆኑ ታላላቅ የወንጌል ሪቫይቫሎች በአባቶች እግዚአብሔር የተናገረ ሲሆን ሁሉም ጊዜውን ጠብቆ የሚከናወን ይሆናል። ፈጽሞ ለወንጌል ልባቸውን የዘጉ ሀገራት በክንዱ ኃይል የወንጌል እሳት በየቦታው እየፈነዳ ከሰው አቅም በላይ የሆነ እግዚአብሔራዊ ጣልቃ ገብነት ሲሆን ተመልክተናል። በኤርትራ ሕዝብ የሚስተዋለው ይኸው ነው። እግዚአብሔር ከሰው ሥርዓት በላይ ነው። ልጆቹን ለመታደግ በየትኛውም ሁኔታ ውስጥ መስራት ይችላል። ውድ የመልእክተኛ ሚዲያ ተከታታዮች ስለ ምድራችን ሰላም በያለንበት ልንጸልይና ድንቅ እግዚአብሔራዊ አሰራሩን አምላካችን እግዚአብሔር በምድሪቱ እንዲገልጥ ከትላንት ይልቅ ወደ እርሱ መጫው ያስፈልጋል። መጽሐፍ ቅዱስ ሲናገር እሰራለሁ የሚከለክልስ ማን ነው ይላል። እግዚአብሔር ዛሬም በሥራ ላይ ነው። ዛሬም የእግዚአብሔር መንግሥትና የሰው ጠላት የሆነውን ሰይጣን ድል እየነሳ በማንም ሳይቀደም ምድራችንን ይታደጋል። ሰላምና ጸጋ ይብዛላችሁ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ።